ታዋቂው ጋዜጠኛ ቤንጃሚን ስሚዝ ዘ ግሎባል ማይግራንት በተሰኘው መጽሐፉ ላይ እንደጻፈው ስደት ድንበር የለውም፣ ነገር ግን ስደተኞች በሄዱበት ምድር ሁሉ የሚገጥማቸው የሰብአዊ መብት ረገጣ፣ የፖለቲካ ንግግሮችና የኢኮኖሚ ቀውሶች መደበቂያ ፍየል የማድረጊያ መሳሪያ መሆናቸው ተመሳሳይ የታሪክ ክፋት አለው። ከሰሞኑ በደቡብ አፍሪካ ዳግም ያገረሸው የስደተኛ ጠል ወይም የዜኖፎቢያ ማዕበልና የገዛ ወገን ክህደት በዚያ የሚኖሩ ከ120 ሺህ በላይ ኢትዮጵያውያንን ዕጣ ፋንታ ዳግም ወደ አስፈሪ አቅጣጫ እየገፋው ነው። በደቡብ አፍሪካ የውጭ ዜጎች ላይ ያነጣጠረው ጥላቻ በአዲስ መልክ የተቀጣጠለው ማርች ኤንድ ማርች በተባለው የጸረ ስደተኞች ቡድንና ወደ ኋላ መግፋት በሚል ትርጉም በሚንቀሳቀሰው ኦፕሬሽን ዱዱላ ንቅናቄ ነው። የንቅናቄው ፕሬዝዳንት ዛንድሌ ዱቡላ ስደተኞችን ለሀገሪቱ የኢኮኖሚ ውድቀት፣ ለስራ አጥነትና ለወንጀል መጨመር ብቸኛ ተጠያቂ በማድረግ የጥላቻ ንግግር እያሰራጨች ትገኛለች። ቡድኑ እስከ ሰኔ 23 ቀን 2018 ዓ.ም ድረስ ስደተኞች ሀገሪቱን ጥለው እንዲወጡ ቀነ ገደብ ማስቀመጡ ሁኔታውን ይበልጥ አሳሳቢ አድርጎታል። በሌላ በኩል የኢኮኖሚ ነጻነት ታጋዮች መሪ ጁሊየስ ማሌማ ከሳምንት በፊት ባደረጉት ንግግር የጋና፣ ናይጄሪያና ዚምባብዌ ዜጎችን በስም ጠርተው ሲከላከሉ ከፍተኛ የንግድ አሻራና ቁጥር ያላቸውን ኢትዮጵያውያንን ስም ሳይጠሩ ማለፋቸው በጆሃንስበርግ ትንሹ አዲስ ወይም ጄፔ በሚኖሩ ኢትዮጵያውያን ዘንድ ከፍተኛ ቅሬታና የባዕድነት ስሜት ፈጥሯል። ይመዘለል ኢትዮጵያውያን በደቡብ አፍሪካ ማህበራዊ ኢኮኖሚ ውስጥ ደምቀው እየታዩ የሚደርስባቸው እንግልት ግን በፖለቲካ መድረኩ ትኩረት እንዳላገኘ ማሳያ ተደርጎ ተወስዷል። ኢትዮጵያውያን ዛሬ ሁለት መልክ ካለው ጥቃት ጋር እየተጋፈጡ ነው። በአንድ በኩል የአካባቢ ስደተኛ ጠል ቡድኖች ሱቆቻቸውን ሲዘርፉና ሲያወድሙ፣ በሌላ በኩል ደግሞ የገዛ ወገኖቻቸው የሆኑ ኢትዮጵያውያን ቅጥረኛ ነፍሰ ገዳዮችን በማሰማራት ማገትና ማሰቃየትን እንደ ንግድ ተያይዘውታል። በቅርቡ በሊምፖፖ ግዛት ቬምፔ ዲስትሪክት ውስጥ ምስጋኑ ጌታቸውና ተሻለ ቱምቤ የተባሉ ሁለት ኢትዮጵያውያን 5 ኢትዮጵያዊ ወጣቶችን በአንድ ሱቅ ውስጥ ለ12 ቀናት ዘግተው ልብሳቸውን ገፈውና በጭካኔ እየደበደቡ ገንዘብ ሲጠይቁ እጅ ከፍንጅ መያዛቸው የዚሁ ማሳያ ነው። ይህ አይነቱ ወገን በወገኑ ላይ በሚፈጽመው አረመኔያዊ ድርጊት በስደት ምድር ያለውን ስቃይ ይበልጥ መራራ አድርጎታል። ይህ በደቡብ አፍሪካ የተቀሰቀሰው የስደተኞች ሰቆቃ በአረብ ሀገራት በተለይ በሳውዲ አረቢያ፣ የመንና ሊባኖስ ካለው ወቅታዊ የኢትዮጵያውያን ስቃይ ጋር በቀጥታ ይገጣጠማል። በቅርቡ ሂውማን ራይትስ ዎች እና ፎሪን ፖሊሲ መጽሔት ይፋ ባደረጉት የምርመራ ሪፖርት መሰረት በየመንና በሳውዲ አረቢያ ድንበር ላይ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በድንበር ጠባቂዎች በቀጥታ ተኩስና በከባድ መሳሪያዎች ሕይወታቸውን ያጣሉ፣ አካላቸውም ይጎድላል። ልክ በደቡብ አፍሪካ እንደተከሰተው የገዛ ወገን ክህደት ሁሉ በአረብ ሀገራትም ደላላ የተባሉ የገዛ ወገኖችና ዓለም አቀፍ የሰዎች አጋቾች ስደተኞችን በየመን በረሃዎች ውስጥ በሚገኙ ምስጢራዊ ካምፖች ውስጥ በማገት ልብሳቸውን ገፈው እያሰቃዩ ወደ ኢትዮጵያ በመደወል ቤተሰብን ገንዘብ የመጠየቅ ተመሳሳይ ዘግናኝ ድርጊት ይፈጽማሉ። በሊባኖስና በባህረ ሰላጤው ሀገራት የሚገኙ ሴት የቤት ሰራተኞች ደግሞ ካፋላ በሚባለውና መብቱን ሙሉ በሙሉ በሚገፍ ዘመናዊ የባርነት ስርዓት ተጠምደው ፓስፖርታቸውን ተቀምተው ያለ ደሞዝ ያለ ረፍትና ለከፍተኛ አካላዊ ስነ ልቦናዊ ጥቃት ተጋልጠው ይኖራሉ። በደቡብ አፍሪካ ምድር እየተከሰተ ላለው ቀውስ የተሰጡት የመንግስት ምላሾች ፍጹም የተለያዩ ናቸው። የጋና መንግስት የዜጎቹን ደህንነት ለመታደግ ፈጣን እርምጃ መውሰድ የጀመረ ሲሆን ዜጎቹን በአገር ውስጥም ሆነ ከሀገር ውጭ መጠበቅ የማንኛውም መንግስት ግዴታ ነው በማለት ወደ ሀገራቸው ለመመለስ ከተመዘገቡ 800 ዜጎች መካከል የመጀመሪያዎቹን 300 ጋናውያን ማጓጓዝ ጀምሯል። ጋና ዜጎቿን በቁርጠኝነት ስታስወጣ፣ የኢትዮጵያ መንግስት ግን በደቡብ አፍሪካ ለሚገኙ ከ120 ሺህ በላይ ዜጎቹ ያደረገ ያለው የዲፕሎማሲያዊ ጥበቃና ድጋፍ አሁንም አዝጋሚና ከተጋረጠው አደጋ አንጻር በቂ እንዳልሆነ ነዋሪዎቹ ይናገራሉ። ይህ በደቡብ አፍሪካ የታየው የዲፕሎማሲ ክፍተት በአረብ ሀገራትም ካለው ተጨባጭ ሁኔታ ጋር ይመሳሰላል። በሳውዲ እስር ቤቶችና በየመን በረሃዎች ውስጥ በሺዎች የሚቆጠሩ ዜጎች በሚያሰቅቅ ሁኔታ ላይ ያሉ የሚደረገው የማስመለስ ሂደት አዝጋሚ መሆን በስደት ምድር ያሉ ዜጎችን ተስፋ ያሟጠጠ ሌላው መራራ እውነት ነው። ኔልሰን ማንዴላ ሎንግ ወክ ቱ ፍሪደም በተሰኘው ታዋቂ መጽሐፋቸው በ1962 ዓ.ም ወደ ኢትዮጵያ በመጡ ጊዜ ያገኙትን ወንድማዊ ፍቅር፣ ወታደራዊ ስልጠናና የጥቁር ሕዝብ ኩራት በታላቅ አክብሮት ዘክረውታል። ትናንት ማንዴላን አሸባሪ ተብለው ሲታደኑ ተቀብላ ከለላ የሰጠች ሀገር ልጆች ዛሬ በነጻይቱ ደቡብ አፍሪካ ጎዳናዎች ላይ መታደናቸው እንዲሁም ለአረሙ ዓለም ስልጣኔና እስልምና መኳንንት ቀድማ መጠጊያና ፍትህ የሰጠችው የነጃሺ አገር ልጆች ዛሬ
በአረብ በራዎች መሰቃየታቸው የታሪክ ትልቅ ስላቅና ምጸት ሆኗል። ይህ የኢትዮጵያ ልጆች ሰቆቃ ዘላቂ መፍትሄ የሚያገኘው የዓለም ማህበረሰብ፣ የአረብ ሀገራትና የደቡብ አፍሪካ መሪዎች የኢትዮጵያን ታሪካዊ ውለታ ማሰብ ሲችሉ፣ የኢትዮጵያ መንግስትም እንደ ጋና መንግስት የዜጎቹን ድምጽ ሰምቶ በቁርጠኝነት ዲፕሎማሲያዊና ሰብአዊ ግዴታውን በየትኛውም የዓለም ጥግ መወጣት ሲችል ብቻ ነው ይህ ከተሟላ ስደት እንደሚሰማው ሰቆቃ ብቻ አይሆንም። ለዚህ ደግሞ የቀጣዮቹን ከኢትዮጵያ ውጭ ኖሮ በሀብት የናጠጡ 5 ግለሰቦች ታሪክ መታደም ይበቃል። አንደኛው መሐመድ አላሙዲ ናቸው። የበረሃው ንጉስና የቢሊዮኖች አባት ይሏቸዋል። የሼክ መሐመድ አሊ አላሙዲ ታሪክ ልክ እንደ ተረት ነው። በወሎ ደሴ ተወልደው በወጣትነታቸው ወደ ሳውዲ አረቢያ ያቀኑት አላሙዲ ዛሬ በዓለም አቀፍ ደረጃ በተላለቅ ቢሊዮነሮች ዝርዝር ውስጥ ስማቸው የሚጠቀስ ግዙፍ ሰው ናቸው። ሀብታቸውን በሳውዲ አረቢያ በኮንስትራክሽን እና በሪል ስቴት መስራት የጀመሩ ሲሆን በኋላም በስዊድንና በሞሮኮ የነዳጅ ማጣሪያዎችን በመግዛት የነዳጅ ንጉስ ለመሆን በቅቷል። ኢትዮጵያ ውስጥ በሆቴል፣ በማዕድን፣ ግብርናና በኢንዱስትሪ ዘርፍ በቢሊዮን ዶላር የሚቆጠር ኢንቨስትመንት በማድረግ የአገሪቱ ትልቁ የግል ቀጣሪ ለመሆን ችሏል። አላሙዲ ከስደት መልስ የትጋትና በዓለም አቀፍ የንግድ መድረክ ላይ የመጠቀስ ጥበብ ተምሳሌት ናቸው። ሁለተኛው ዳዊት ፈንታዬ ነው። ከአዲስ አበባ ሰማይ ስር እስከ አሜሪካ የቴክኖሎጂ ማማ ያንጸባረቀ ጀግና ነው። የዳዊት ታሪክ የዘመናዊ ስደትና የእውቀት ውጤት ነው። በአዲስ አበባ ተወልዶ ለትምህርት ወደ አሜሪካ ያቀናው ዳዊት በኮምፒውተር ሳይንስና በሶፍትዌር ኢንጂነሪንግ ዘርፍ ተአምር የሰራ ሰው ነው። በአሜሪካ ታዋቂ የቴክኖሎጂ ኩባንያዎችን በመመስረትና የፈጠራ ውጤቶችን ለትልልቅ የሲሊኮን ቫሊ ኩባንያዎች በመሸጥ በሚሊዮን የሚቆጠር ዶላር ማፍራት ችሏል። በተለይም በዳታ ማከማቻና በደህንነት ሶፍትዌር ዙሪያ የሰራቸው ፈጠራዎች በአሜሪካ የቴክኖሎጂ ገበያ ውስጥ ትልቅ ቦታ ሰጥተውታል። ዳዊት ዕውቀትና ቴክኖሎጂን ወደ ሀብት የመቀየር ትልቅ ተምሳሌት ነው። ሶስተኛዋ በስደት ዓለም ሆና የተሳካላት የኢትዮጵያ ልጅ ቤተልሔም ጥላሁን አለሙ ናት። የኢትዮጵያ ጎማ ለዓለም ያጠለቀችው ንግስት ይሏታል። ምንም እንኳን ቤተልሔም አብዛኛውን ጊዜዋን አገር ውስጥ ብትሰራም ንግዷና ስኬቷ ሙሉ በሙሉ ከኢትዮጵያ ውጭ ካለው ዓለም አቀፍ ገበያ ጋር የተቆራኘ ነው። ከዘነበ ወርቅ ተነስታ ሶል ሪቤልስ የተባለውን ከባህላዊ ጨርቅና ካሮጌ መኪና ጎማ የሚሰሩ ጫማዎችን ለዓለም አቀፍ ገበያ በማቅረብ የምርት ስሟ በአሜሪካ፣ አውሮፓና እስያ እንዲናኝ አድርጋለች። በዓለም አቀፍ ደረጃ በቢሊዮን ዶላር የሚገመተውን የስኒከርና የጫማ ገበያ በመቀላቀል ፎርብስ መጽሔት በዓለም ላይ ተጽዕኖ ፈጣሪ ከሆኑ ሴቶች ተርታ መድቧታል። ቤተልሔም የኢትዮጵያን ባህልና ጥበብ ወደ ዓለም አቀፍ የዶላር ምንጭነት የቀየረች ድንቅ የቢዝነስ ሰው ናት። አራተኛው ሙሉጌታ አሰፋ ነው። የሪል ስቴትና የሆቴል ኢንዱስትሪው ፈርጥ ተብሎ ይሞካሻል። በአውሮፓ በተለይም በጀርመንና በዩናይትድ ኪንግደም የኢትዮጵያውያንን ስም በቢዝነሱ ዓለም ካስጠሩ ቱጃሮች መካከል ሙሉጌታ አሰፋ ቀዳሚው ነው። በወጣትነቱ ወደ አውሮፓ ተሰዶ በትናንሽ ስራዎች የጀመረው ሙሉጌታ በሂደት ወደ ሪል ስቴትና ንግድ በመግባት ትልቅ ምርታ አሳይቷል። በአውሮፓ ዋና ዋና ከተሞች ላይ የመኖሪያ ቤቶችንና የንግድ ህንፃዎችን በመገንባትና በማከራየት እንዲሁም በትላልቅ ሆቴሎች ውስጥ ባለድርሻ በመሆን ሚሊዮን ዶላር ሀብት ማፍራት ችሏል። የስኬቱ ምስጢር ደግሞ ጠንካራ የፋይናንስ ዲሲፕሊንና የአውሮፓን ገበያ ቀድሞ የመረዳት ብቃቱ ነው። አምስተኛው የኢትዮጵያ ልጅ ሆኖ በስደት የተሳካለት ሰው አቤል ተስፋዬ ወይም ዘ ዌከንድ ነው። የሙዚቃው ዓለም የቢሊዮን ዶላር ብራንድ ይሉታል። በካናዳ ተወልዶ ያደገውና የኢትዮጵያን ስደተኞች ልጅ የሆነው አቤል ተስፋዬ ዘ ዊከንድ በዓለም አቀፍ የሙዚቃ ኢንዱስትሪ ውስጥ የቢሊዮን ዶላር ግዛት መገንባት የቻለም ድንቅ ስብዕና ነው። ከባዶ የጎዳና ላይ ህይወት ተነስቶ ዛሬ በዓለም ላይ ከፍተኛ ተከፋይ ከሆኑ ድምፃውያን፣ የግጥም ጸሐፊዎችና ፕሮዲውሰሮች መካከል አንዱ ለመሆን በቅቷል። የሙዚቃ ሽያጩ፣ የኮንሰርት ገቢዎቹና እንደ ፑማ ካሉ ግዙፍ ዓለም አቀፍ ብራንዶች ጋር ያለው አጋርነት እንዲሁም የራሱ የሪኮርድ ሌብልና የቢዝነስ ግሩፕ በዓለም አቀፍ ደረጃ እጅግ ባለጸጋ ካደረጉት ምንጮቹ ጥቂቶቹ ናቸው። አቤል በሄደበት መድረክ ሁሉ የኢትዮጵያዊነት ማህተሙና ባህሉን በተለይ በሙዚቃዎቹ ውስጥ የትዝታ ዜማዎችን በማቀላቀል ለዓለም በማስተዋወቅ ረገድ ትልቅ አሻራ ያሳረፈና ስደትን ወደ ታላቅ የዓለም አቀፍ ሀብትና ዝና የቀየረ የዘመናችን ፈርጥ ነው። እናም ታሪክን ገልጠው ሲያነቡት ስደት የሽንፈት ማሳያ ሳይሆን የታላላቅ ነፍሳት መፈልፈያ ማህፀን መሆኑን ይረዳሉ። ዛሬ በመከራ አውሎ ንፋስ ውስጥ የምትገኙ፣ በናፍቆትና በባዕድነት ምድር ውስጥ የምትንከራተቱ ኢትዮጵያውያን ሁሉ ልባችሁ በትዝታና በህመም ሲታወቅ የታሪክን ትላልቅ መዝገቦች መለስ ብላችሁ ተመልከቱ። ስደት ለካ ለእግዚአብሔር ምርጦችና ለዓለም ለውጥ አቅኞች የተሰጠ ህይወት እቶን እሳት ነው ብላችሁ ተደመሙ። የእስራኤልን ህዝብ ከባርነት ቀንበር ነፃ ያወጣውና ህግጋትን የተቀበለው ታላቁ ነብይ ሙሴ የህይወቱን ትልቅ ምዕራፍ ያሳለፈው በምድያም በረሃ በስደት ነበር።
በባዕድ ምድር በግ ሲጠብቅ የኖረው ሙሴ በስደት ምድር ያሳለፈው የጽናትና የትህትና ሕይወት ነው በኋላ ላይ ሕዝብን የመምራት ታላቅ ኃይል ሆኖ የቀረጸው። የሰላምና የፍቅር መሰረት የሆነው ጌታ ኢየሱስ ክርስቶስ እንኳን ገና በሕፃንነቱ ከክፉ ሄሮድስ ሰይፍ ለመሸሽ ከእናቱ ከድንግል ማርያም ጋር ወደ ግብጽ ምድር ተሰዷል። በስደት ምድር የተዘሩት እነዚያ የተሰደዱ እግሮች በኋላ ላይ ዓለምን ከጨለማ ወደ ብርሃን የመሩ የድህነት አርማዎች ሆኑ። የህንድን ህዝብ ሳያናውጥ ያለ ደም መፋሰስ በሰላማዊ መንገድ ነፃነትን ያጎናጸፈው ማህተመ ጋንዲ የራሱንና የህዝቡን ማንነት በሚገባ የተረዳውና የታገለው በገዛ አገሩ አልነበረም። በደቡብ አፍሪካ ምድር በስደትና በባዕድነት ሲኖር የደረሰበት ዘረኝነትና ግፍ ነው በውስጡ ያለውን ታላቅ አንበሳ የቀሰቀሰው። ስደት ለጋንዲ የዓለም አቀፍ ትግል መለማመጃ መድረክ ሆኖታል። ድንቅ የህንጻ ጥበብ ውጤት የሆኑትን ውቅሮች ያነጸውና በኢትዮጵያ ታሪክ ውስጥ ልዩ ስፍራ ያለው ቅዱስ ላሊበላ በወንድሙ በንጉሥ አርቤ ዘንድ በደረሰበት የግድያ ስጋትና ስደት ምክንያት በጫካዎችና በበረሃዎች ተንከራቷል። ያ የነገስታት ልጅ በስደት ያሳለፈው መከራ ነው ፈጣሪው ጋር ይበልጥ ያገናኘውና ዛሬ ዓለምን የሚያስደንቁትን የኪነ ህንጻ ጥበቦች በምድር ላይ እንዲያሳርፍ በራእይ ያበቃው። የሀገራችን የመጨረሻው ንጉሠ ነገስት ቀዳማዊ ኃይለ ሥላሴ ሀገራቸው በፋሽስት ጣሊያን ወረራ ስትመታ ለ5 ዓመታት በእንግሊዝ ሀገር ባዝ ከተማ በስደት ለመኖር ተገደው ነበር። ያ የስደት ዘመን ግን የሽንፈት አልነበረም። በመንግስታት ማህበር ወይም ሊግ ኦፍ ኔሽንስ መድረክ ላይ ቆመው ዓለምን ያንቀጠቀጠውንና ለጥቁር ህዝቦች ኩራት የሆነውን ታሪካዊ ንግግር እንዲያደርጉ የዲፕሎማሲውን ዓለም እንዲቆጣጠሩና በመጨረሻም በድል አድራጊነት ወደ መንበራቸው እንዲመለሱ ያስቻላቸው የታሪክ ምዕራፍ ነበር። እንግዲህ እናንተ ዛሬ በባዕድ ሀገር የምትሰቃዩ፣ በባንክና በመኖሪያ ፈቃድ እጦት የምትንገላቱ፣ የወገን ክህደትና የስደተኛ ጠል ቡድኖች ዛቻ ተስፋ ያስቆረጣችሁ ኢትዮጵያውያን ሁሉ ራሳችሁን አጽናኑ። እናንተ የመንፈስ የታሪክና የነጻነት አርማ የሆነችው የኢትዮጵያ ልጆች ናችሁ። በስደት ምድር ያላችሁበት ወቅታዊ መከራ ማንነታችሁን ሊያጠፋው አይችልም። ይልቁን ልክ እንደ ሙሴ እንደ ጋንዲና እንደ ላሊበላ ሁሉ ይህ የስደት ዘመን ለነገው ታላቅ ስኬታችሁ፣ ለጽናታችሁና ለኢኮኖሚ ጥንካሬያችሁ መጋጠሚያ መሆኑን ወቁ። በስደት ውስጥ ሆናችሁ ተስፋ አትቁረጡ። ራሳችሁን ወቁት። ጥበብና ሀብት በማካበት ለትልቅ ነገር አዘጋጁት። ነገ የድልና ወደ ሀገር የመመለሻ ቀን ቅርብ ነው። አበቃን። ሰላም ይስጥልን።